ሰዎች ቢቢሲ ኒውስ ያጋራውን አይታችሁታል? እነሆ ዓለም ክፉኛ በተጨካከነበትና ሰው ለሰው እጅጉን በሚፈራራበት በዚህ ዘመን የጎጃም ሕዝብ ግን ክቡር ለሆነው የሰው ልጅ ይቅርና ለእንስሳት እንኳን የሚራራና የሚንሰፈሰብ ሕዝብ ስለመሆኑ ይህ ብላቴና ማሳያ ነው። ከሰሞኑ መነጋገሪያ ሆኖ ስለሰነበተው የደንበጫው ታዳጊ የደግነት ጥግና ስለተሸለመው ነገር ጥቂት ልንገር። ዶሮ ትበላለህ? አትበላም አይደል? ግድብ ስትሆነ ታገኘዋት ካገኘው ዶክተር ስታገኝ ድካሙ አለቀቀ። እኔ የምልህ ማርቆሴ ቪዲዮ እሱ ሲቀርጽ መጀመሪያ ላይ አውቀህ ነበር? አንተ አላወቅም አይደለ? አላወቅኩም። ፈረንጅ ሆንክ እኮ በቃ በአንድ ቀን ፈረንጅ ይዘታል። ጨምር አንድ ቁጥር አየው ፎቁም ያክለው ሰማይ እኮ ሊነካ ነው በቃ። እሺ እሺ እንዴት ነህ? ይመቻል። አዎ ደስ ይላል አይደለ? ስለዚህ 2 ቀን 3 ቀን ፈታ ትላለህ። እዚህ ላይ የፈለግኩን ትበላለህ። ከፈለክ ስጋ ትበላለህ፣ ከፈለክ ሽሮ ትበላለህ፣ ከፈለክ ፒዛን፣ ምንም ጣጣ የለም። እሺ ዶሮዋን እንደ ሕፃን ልጅ በፎጣ አቅፎ በስስት እየተመለከተ እጅጉን ሲጨነቅ ታየ። እያንኳረፈች ነው፣ ሂድና ሳክማት ብለውኝ ነው፣ እንቅልፍ ፈጽሞ አልተኛችም ሲልም በሐዘን ይናገራል። በዚህ ሰዓት የዚህን ታዳጊ መልካምነት የተረዱ ሰዎች ታዲያ 80 ዶሮዎችን በስጦታ አበርክተውለታል። በተጨማሪም ወደ አዲስ አበባ አምጥተውት ለእንስሳት ባሳየው የሰው ልጅ ሕሊናና ልብ በተደፈነበት በዚህ ወቅት የተከሰተ አስተማሪ ጉዳይና የዓመቱ መልካም ሰው በማለት ብዙዎች ድምፃቸውን እያሰሙ ይገኛሉ። የታመመች ዶሮውን ሆስፒታል የወሰደው ታዳጊ ስጦታ ተበረከተለት። የ12 ዓመቱ ታዳጊ ማርቆስ አባዬ እና የሚወዳት ዶሮው ከሰሞኑ በማህበራዊ ሚዲያ መነጋገሪያ ከሆነ ሰንበትበት ብሏል። ማርቆስ ያደገው ገጠር ነው። አሳዳጊው አቶ ቀለመወርቅ አሞኜ የተባለ ትምህርት እንዲያገኝ ወደ ምዕራብ ጎጃም ዞን ወደምትገኘው ደንበጫ ከተማ ይወስዱታል። ወደ ከተማ ሲሄድ ቤተሰቦቹ የሰጡትን ዶሮ ይዞ ነበር የሄደው። ይህችን ዶሮ ታዲያ በድንገት ታመመችበት። ሊያድናት ያደረገው ጥረት አልሳካ ሲለው በስተመጨረሻ ሆስፒታል ይዟት ሄደ። ታንኳርፍ አድራ ሐኪም ቤት ውሰዳት ሲባል ሆስፒታል ወሰድኳት። የሰው ሆስፒታል ነው። ታንኳርፍ አድራ ሐኪም ቤት ውሰዳት ሲባል ሆስፒታል ወሰዳት። የሰው ሆስፒታል ነው፣ እዚህ የለም ተባልኩ ይላል ማርቆስ። ታዳጊው ታማሚ ዶሮውን አቅፎ ወደ ሆስፒታል ያመራው ከ2 ሳምንት በፊት ነበረ። የደንበጫ የመጀመሪያ ደረጃ ሆስፒታል ነርስ ኡመር ጫኔ ታዳጊውን ሲመለከቱት ቀድሞ የታያቸው ደግነቱና የልብ ቅንነቱ እንደሆነ ያስታውሳሉ። ታዲያ ነርስ ኡመር ከስራ ወደ ቤት ሊሄዱ ሲሉ ነበር ማርቆስን የተመለከቱት። ዶሮዋ ታማበት እኛ ሆስፒታል መጣ። ሐኪም ቤት መሆኑን ብቻ ነው የተረዳው ማርቆስ። ሆስፒታል ከመጣ በኋላ ብዙ ሰዎች ሊሳለቁበት፣ ሊያሾፉበት፣ ሊስቁበት ሲሞክሩ ነበር ይላሉ ነርሱ። ነርስ እንደመሆናቸው የልጁን ደግነት ከፊቱ ላይ መረዳት እንደቻሉ ይናገራሉ። ደግነቱ ደስ ስላላቸው አንዳንድ ጥያቄዎች ስለ ዶሮዋ እየጠየቁት ቪዲዮ ቀረጹትና ቲክቶክ ላይ አጋሩት። ሰውየውም ደግነቱን ሲያይ በጣም ተወዳጅ ሆነ። ዶሮዋን በፎጣ አቅፎ በስስት ይዞ ሲመለከቱት ስለ ዶሮዋ መጨነቁን በማስተዋሉ በትህትና ትኩረት ሰጥተው ለማረጋጋት እንደሞከሩ ይናገራሉ። በመታመሟ በጣም አዝኗል። ፊቱ ላይ ጭንቀት ይታያል። በዚያ ስሜት ውስጥ ሆኖ ነው ያናገረኝ ይላሉ ነርሱ። በማህበራዊ ሚዲያ በተለቀቀው ቪዲዮ ላይ ነርሱ ስለ ዶሮዋ ህመም ማርቆስን ሲጠይቁት እያንኮራፋች ነው፣ ሂድና እዚያ አሳክማት ብለውኝ ነው። ዛሬ ገና ነው እንዳንኮራፋች ያደረችው፣ እንቅልፍም አልተኛችም ሲል ይመልሳል። ነርሱ ሆስፒታሉ ለሰዎች ሕክምና የሚሰጥ መሆኑን አስረድተው ወደ እንስሳት ሐኪም ቤት መሄድ እንዳለበት ይነግሩታል።
ማርቆስም ዶሮውን ወደ እንስሳት ሐኪም ቤት እንዲወስድ እንደተነገረው ይገልጻል። አሁን ላይ ዶሮዋ እንደተሻላት ተናግሯል። አሳዳጊው አቶ ቀለመወርቅ የተፈጠረው ነገር በጣም አስገራሚ ነው፣ እንደ ህልምና እንደ ራዕይ ነው የታየኝ ይላሉ። ታዳጊው ይኖርበት ከነበረው ገጠር በቅርቡ ትምህርት እንዲማር ወደ ከተማ ይዘውት እንደመጡ ይናገራሉ። ወላጅ እሱም ዶሮዋን ይዤ ነው የሚሄደው አለ። ዶሮዋም ገጠር ሳለም ታማበት ነበር። አድኗት ይዟት ወደ ከተማ ከመጣ በኋላ በድጋሚ ታመመችበት። በድጋሚ ስትታመም ትምህርት ሁሉ እየተወ ዶሮዋን መንከባከብ ያዘ። ከተማ ወጥቶ ዶሮዋን ወደ ባለሙያዎች ጋር ቢወስድም አንድነት እንዳለችው ይናገራል። ከተማም ወጥቶ ዶሮዋን ወደ ባለሙያዎች ጋር ቢወስድም አልድንለት እንዳለችው ይናገራል። ዶሮዬ አልዳነችም ብሎ አዝኖ ትምህርቱንም ምግቡንም አቋረጠ። መፍትሄ አድርጎ ያሰበው ዶሮዋን ሆስፒታል ይዞ መሄድ ነው። ሆስፒታል ሲባል እሱ ያሰበው ሰዎችንም እንስሳትንም የሚያክም አድርጎ ነው። ሁሉም ማከም ማዳን የሚችል ነው የመሰለው ይላሉ ወላጅ አባት። ዶሮዬ ልትሞት ስለሆነ ቀጥታ ሆስፒታል ወስጄ ነው ማዳን ያለብኝ ብሎ ሆስፒታል ወሰዳት። ይህ ሲሆን ቤተሰቡ አላወቀም ነበር፣ እኛም አልሰማንም ነበር። ቢወስዳትም የት እንደሄደ አናቅም። 3-4 ቀን ቆይቶ ነው ከሚዲያ የሰማ ነው ይላሉ አቶ ቀለመወርቅ ወላጅ አባት። ዶሮዋ ከቤተሰቡ እንደ ጎጆ መውጫ እንደተሰጠችው ይናገራል። ከሌላ ዶሮ ጋር ስትገናኝ ሁሉ የሚበሏት ነው የሚመስለው። በጣም ይወዳታል። ገጠር ሳለ ዶሮዋን ብቻ ሳይሆን ሌሎች እንስሳትንም ይንከባከብ ነበር። ሲመሽ ደግሞ የጎረቤት ዶሮ ያስጠጋል። በአንድ ወቅት የጎረቤት ዶሮ ታማ ወድቃ ቤታቸው ወስዶ እንደሰጣቸውም ያስታውሳሉ ወላጅ። እነሱ ሙታለች ብለው ቢጥሏትም ነፍስ ስላገኘባት ሰጣቸው። የራሱን ዶሮም ከመጠን በላይ ይወዳታል ይላሉ። ከተሰጠው ምግብ ላይ ቀንሶ ፈትፍቶ በእጁ ይዞ ወይም በእቃ ላይ አድርጎ ያበላታል። ብዙውን ጊዜ አተኩሮ ያያታል። መሄጃዋን ይመለከታል። እንዳትወድቅም ጉድጓድ ይደፍንላታል፣ ድልድይ ያስተካክልላታል፣ መሸጋገሪያ ከተወሰነ ቦታ እንዳታልፍ ይጠብቃታል። ከሌሎች ዶሮዎችም ጋር እንዳትገናኝም እንደሚያግዳትም ይናገራሉ። ከዓይኑ አትለይም። ልቡ ያለው ትምህርትና ዶሮዋ ላይ ነው። ትምህርት ላይ እንዲያተኩር ልብህን ከዶሮይቱ ላይ አንሳ እለው ነበር። ማርቆስም ሆስፒታል ይዟት በሄደው ዶሮ በማህበራዊ ሚዲያ ታዋቂ ከመሆን አልፎ 100 ዶሮዎችን ከነመኖ ሊሰጡት ቃል ተገብቶለታል። ቪዲዮውን በማህበራዊ ሚዲያ ከተጋራ በኋላ በዶሮ እርባታ ዙሪያ የሚሰራው ትርሲት አግሮ ኮንሰልቲንግ 100 ዶሮዎችን እንደሚሰጠውም አስታውቋል። የተቋሙ መስራችና ምክትል ስራ አስኪያጅ ዶክተር አቡኑ አንዳርጌ ለ3 ቀናት የማረፊያና የምግብ ወጪ ተሸፍኖ ስልጠና እንዲያገኝና የምስክር ወረቀት እንዲሰጠውም ይደረጋል ብለዋል። የዶሮዎችን አመጋገብና ባህሪ ጨምሮ ስለ እንስሳቱ የተሻለ ግንዛቤ እንዲኖረው ማድረግ እንደሚፈልጉም ተናግረዋል። ዶክተር አቡኑ ዶሮዎች ከሰው ልጆች ጋር ተስማምተው ለመኖር የተፈጠሩ ናቸው ሲሉ ይገልጹላቸዋል። ከቀረብናቸው በሚገርም ሁኔታ ዶሮዎች በጣም መዝናናት ይችላሉ። የሚያወሩትን መስማትም ይችላሉ። ምላሽ መስጠትም ይችላሉ። ቀርበው በተንከባከቧቸው ቁጥር እንቁላላቸውን ምርታቸውን ይሰጣሉ። እንደ ሰው ልጅ ንክኪ የሚፈልጉ ከሰው ልጆች ጋር ተስማምተው ለመኖር የተፈጠሩ ናቸው ይላሉ ዶክተር። ታዲያ የዚህ ልጅ ፍጻሜ ምን ይሆን? ይህ የሁላችንም ሀሳብና የሁላችንም ግምት ሊሆን ይችላል። ታዲያ የዚህ ልጅ ግምት ምን ይሆን ይችላል ለወደፊት? ሁላችሁም በኮሜንት ስር አስቀምጡ።